ገዳይ ገዳይ ያልሽው አባትሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል የሚል ማረስን እንደ ወንጀል ገዳይነትን እንደ ጀግንነት የሚቆጥር ከዛ በኋላ ሆን ብለህ ኢንቴንሽናሊ ደመላሽ የሚባል ስም ለልጅ አውጥተህ ያ ልጅ እስከሚያድግ ድረስ እከሌ ወንድምህን ወይም አጎትህን የገደሉት የነዛ ቤተሰብ ነው እያልክ እያስተማርክ አድገህ አሳድገህ ከዛ በኋላ ያ ልጅ ሲያድግ ለምሳሌ ዘሙዬን ወድጃታለሁ ብሎ ዘሙዬ አልወድህም ስትል የዘሙዬን ቤተሰቦችና እሷን ሂዶ መግደል እንደ ጀግንነት እንዴት ሊቆጠር? ንብረቱን የሚዘርፉ ቤተሰቦቻቸውን እያገቱ ገንዘብ አዋጡ እያሉ ህዝብ የሚያስጨንቁ ገዳይ ቡድኖች ማለት እነዘመነ ካሴና እነምሬ ወዳጆ መሳሪያ ታጥቆ ጠላ ቤት ገብቶ የሚፎክርና የሚሸልል ሰው እንደ ጀግና እንዴት ሊቆጠር እንደቻለ ራሱ በርባይነት እንደ ወንጀል ዝቅ ማለት እንደ ስህተት ትህትና እንደ ስንፍና እንደ ፍርሃት የሚቆጠርበት ዘመን ላይ ነው ማህበረሰባችን የሚያስበው። በዛ ደረጃ ነው የሚባለው አካባቢ ነፃ አውጪ ታጋይ ነው ምናምን አርበኛ ነው ምናምን የምትለው ነገር አቁምና እነዚህ ሰዎች እንዴት ተፈጠሩ የሚለው ነገር ጥናት ይደረግበት። አንዳንዴ በእነሱም መፍረድ አይቻልም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። በዛሬው ፕሮግራማችን የፋኖነትንና የሽፍታነትን ታሪካዊ ዳራና የሀገራችንን ተጨባጭ ሁኔታ አስመልክቶ አሁን ካለው የሀገራችን ወቅታዊ ጉዳይ ጋር እያመሳሰልንና እያገናኘን ቆይታ የምናደርግ ይሆናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ከሰሞኑ የሀገራችንን የኋላ ታሪኮች ያጣቀሱና የመዘገቡ መጽሐፍትን በተወሰነ ደረጃ ለማየት እየሞከርኩኝ ነበረ። እዛ ውስጥ እንግዲህ የሽፍታነትና የፋኖነት ትርጓሜ በግልጽ ተቀምጧል። 2 3 4 መጽሐፎች ታሪካዊ የድሮ የአርበኝነት ታሪካችንን የሚጠቅሱ መጽሐፍትን ስንመለከት አርበኝነት ምን ማለት ነው? ፋኖነት ምን ማለት ነው? ሽፍታነት እስከ የት መጣ? ትርጉሙስ ምንድነው? የሚሉትን ነገሮች በዝርዝር ያስቀምጣሉና አብዛኛው አማካይ በሆነ መልኩ ሁሉም መጽሐፍት ትርጓሜያቸው ተመሳሳይ ነው ሊባል በሚችል ደረጃ ነው ያገኘኋቸው። እና አርበኝነትና ወይም ደግሞ ፋኖነት ምን ማለት ነው የሚለውን ነገር በመጀመሪያ ስንመለከት አርበኝነት የምንለው ትርጓሜ እንግዲህ አንድ ሀገር ወይም ደግሞ ሀገራችን ኢትዮጵያ የውጭ ጠላት ወራሪ በሚያጋጥማት ጊዜ ወይም ባጋጥማት ወቅት የሀገራቸውን የአካባቢያቸውን ማህበረሰብና እንዲሁም ደግሞ የሀገራቸውን ነፃነትና ሉዓላዊነት ለማስከበር ቤቴን፣ ልጆቼን፣ ቤተሰቤን፣ ንብረቴን ሳይሉ ሁሉን ነገር እርግፍ አድርገው ትተው ቅድሚያ ሀገር መኖር አለበት፣ ቅድሚያ የህዝብ ነፃነት መከበር አለበት ብለው ለራሳቸው ሳይሆን ስለ ህዝብ እና ስለ ሀገር ታግለው ሀገርን በነፃነት ያቆዩ ጀግኖች የሚጠሩበት ስያሜ ነበር። ይሄ አብዛኛው ኢትዮጵያዊ የሚያውቀውና የሚረዳው ነው ብዬ አስባለሁ። እንግዲህ በአርበኝነት ወይም በፋኖነት ከምናውቃቸው ኢትዮጵያውያን መካከል በሁሉም የሀገራችን ክፍሎች ላይ ብዙ ኢትዮጵያውያንን መጥራት እንችላለን። እነ በላይ ዘለቀን፣ አሉላ አባነጋን፣ አብዲሳ አጋን፣ ጀነራል ጃገማ ኬሎን እንዲሁም የተለያዩ እነ አሞራው ውብነህን የመሳሰሉ በጣም ኢትዮጵያዊ የሆኑ በፋኖነታቸውና በጀግንነታቸው የሚታወቁ ለራሳቸው ሳይሆን ስለ ህዝብና ስለ ሀገር ጥቅም ራሳቸውና ቤተሰባቸው መስዋዕት አድርገው በዱር በገደል ጠላትን ተዋግተውና ተዋድቀው ሀገርን በነፃነት ለትውልድ ያስረከቡ የሚጠበቅባቸውን ኃላፊነት የተወጡ ጀግኖች በታሪክ ተጠቅሰው እናገኛቸዋለን። እንግዲህ ፋኖነት የሚለው ወይም አርበኝነት የሚለውን ትርጉሙን በዚህ ደረጃ ካየን ሽፍታነትስ ምንድነው የሚለውን ነገር ነው በደንብ የምንመለከተው። ሽፍታነት ከየት መጣ? ከፋኖነትና ከአርበኝነት ጋርስ የሚያገናኘው ነገር አለ ወይ የሚለውን ነገር ነው የምንመለከተው። እንግዲህ ሽፍታነት ከጥንት ዘመን ጀምሮ ከ19ኛው ክፍለ ዘመን መጀመሪያ ጀምሮ በኢትዮጵያ ታሪክ ውስጥ በሽፍትነታቸው የሚታወቁ ሰዎች እንደነበሩ ታሪክ መዝግበው ተመልክተናል። በ19ኛው ክፍለ ዘመን አካባቢ የአባ ጉባኤ ዘመን የሚባል ዘመን እንደነበር የታሪክ ድርሳናቶቻችን ይናገራሉ። እንግዲህ በዛ በአባ ጉባኤ ዘመን በሚባለው ጊዜ ብዙ ሽፍቶች እንደነበሩና በዛን ዘመንም ጠንካራ የሆነ ማዕከላዊ መንግስት
ያልነበረበት ወቅት በመሆኑ በየአካባቢው እንደ ጀግና የሚቆጠሩ የአካባቢውን ሪሶርስ እና የአካባቢው ማህበረሰብ በበላይነት ያስተዳድሩ የነበሩ ነገር ግን የህዝቡን እና የአካባቢውን ፍትሃዊ የሆነ አኗኗር ነፃነት እንዲሁም ፍትሃዊ የሆነ የሀብት ክፍፍል ያስከበሩና የሚያስከብሩ ሰዎች እንደነበሩ ነው እነዛ ሰዎች እንግዲህ በታሪክ ድርሳን ተመዝግበው የምናገኛቸው። ከዚያ በ19ኛው ክፍለ ዘመን ወደ መካከለኛው ዘመን ስንመጣ 19ኛው ክፍለ ዘመን ውስጥ ማለት ነው የመኳንንት ዘመን የሚባል መኳንንቶች በየአካባቢው እየተሾሙ በክፍለ ሀገር ግዛት ማለት ነው መኳንንቶች በየአካባቢው እየተሾሙ ህዝቡን ማስተዳደር በጀመሩበት ጊዜ እነዚህ ሽፍታ የሚባሉ ሰዎች የበለጠ እየታወቁ መምጣታቸውን ነው እንግዲህ የሚገለጸው። በመኳንንቶች ዘመን ማለት እንግዲህ የመሳፍንት ዘመን ተብሎ የሚጠራው የኢትዮጵያ ታሪክ በዛን ዘመን ማለት ነው የአካባቢውን መኳንንቶች ወይም ደግሞ መሳፍንቶች በመቃወም የህዝቡን ፍትሃዊ የሆነ ተጠቃሚነት ለማረጋገጥ ነፃነቱን ለማረጋገጥ የሀብት ክፍፍሉን ፍትሃዊ እንዲሆንና እውነተኛ አስተዳደር እንዲኖር ለማድረግ በህዝቡ ዘንድ እንደ ጀግና የሚታዩና ከነዛ መኳንንቶች ጋር በተቃራኒ የቆሙ ግን የህዝብ ተቀባይነት የነበራቸው ጀግኖች እንደነበሩ ነው ታሪክ የሚያስታውሰው። እንግዲህ በ19ኛው ክፍለ ዘመን ተሻግረን ወደ አጼ ምኒልክ ዘመን ስንመጣ አጼ ምኒልክ እንደሚታወቀው ማዕከላዊ የሆነ የመንግስት አስተዳደርና ኢትዮጵያ የምትባለውን ሀገር በዘመናዊ በማዕከላዊ መንግስት የዘመነ መሳፍንት ከሚባለው ወጥተን ወደ የማዕከላዊ መንግስት አስተዳደርነት እንድንሸጋገር መሰረቱን የጣለው ንጉስ እንደነበር እናስታውሳለን። አጼ ምኒልክ ማለት ነው። እንግዲህ በአጼ ምኒልክ ዘመን በተወሰነ ደረጃ ሽፍቶችን ለመቆጣጠር ጥረት አድርጎ የተወሰነ መቀነሱን ታሪካችን ያስረዳል። የተወሰነ የሽፍቶች ቁጥርን ለመቀነስ እንደቻለ አጼ ምኒልክ በዛን ዘመን የነበሩ የታሪክ ድርሳናት ያስረዳሉ። ነገር ግን በዛን ዘመንም ቢሆን ማዕከላዊ መንግስትን ኢትዮጵያ ሰፊ እንደመሆኗ መጠን በዛ ስፋት ልክ ማዕከላዊ አስተዳደሩን ማስፋትና ሁሉንም አካባቢ መቆጣጠር ያልቻለበት ሁኔታ ስለነበር አጤ ምኒልክ በተለያዩ ሩቅ በሆኑ የገጠር አካባቢዎች ላይ በሽፍትነት የሚታወቁና አካባቢያቸውን በበላይነት ያስተዳድሩ የነበሩ ግን ፍትሃዊና ህዝብን የማይጨቁኑ ጀግኖች እንደነበሩ አሁንም ታሪክ ያስረዳል። በአጼ ምኒልክ ዘመንም ሙሉ ለሙሉ ሽፍታነት ያልጠፋበት በተለይም ወደ ገጠሩ አካባቢ ብዙ አካባቢዎችን ያስተዳድሩ እንደነበር ነው ታሪካችን የሚያስረዳው። ከዚያ በኋላ ወደ አጼ ኃይለ ሥላሴ ዘመንም ስንመጣ በአጼ ኃይለ ሥላሴ ዘመን ከአጼ ምኒልክ ዘመን በተሻለ አካባቢውን መላው ኢትዮጵያን በሚባል ደረጃ በዘመናዊ አስተዳደርና በማዕከላዊ አስተዳደር የማስተሳሰርና የማቆራኘት ሂደት ነበር የነበረው። ያንን ማዕከላዊ አስተዳደር እያሰፋ በሄደበት ጊዜ የአጼ ኃይለ ሥላሴ መንግስት አብዛኞቹን ሽፍቶች መቆጣጠርና ማጥፋት የቻለበት ጊዜ እንደነበር ይታወሳል። በተወሰነ ደረጃ ግን የተወሰነ አካባቢዎች ላይ አሁንም ሽፍቶች ከአጼ ኃይለ ሥላሴ ዘመንም ተሻግረው እስከ ደርግ ዘመን እንደደረሱ ታሪካችን ያስረዳል። ልክ በአጼ ኃይለ ሥላሴ ዘመን እንደነበረው የደርግ መንግስትም ወደ ስልጣን ሲመጣ እንግዲህ በአብዮት ነው የደርግ መንግስት ወደ ስልጣን የመጣው። የአጼ ኃይለ ሥላሴን መንግስት በኃይል አሸንፈው ወታደራዊው መንግስት ደርግ የተባለው ስልጣን ሲይዝ በኃይል የመጣ እንደመሆኑ መጠን በጣም አግሬሲቭ በሆነ መልኩ በተለያየ የገጠራማ አካባቢያቸውን በበላይነት ተቆጣጥሮ ያስተዳድሩ የነበሩ ሽፍቶችን በኃይል በተወሰደ እርምጃ ለማጥፋት ብዙ እንቅስቃሴዎችን ያደርግ እንደነበር ነው አሁንም ታሪክ የሚያስረዳው እና በተወሰነ ደረጃ ከአጼ ኃይለ ሥላሴ ዘመን መጨረሻ ጀምሮ የደርግ ዘመን በኃይል ሁሉንም አካባቢ ለመቆጣጠር ወታደራዊ አስተዳደሩን በመላው ኢትዮጵያ ለማስፋት ያደርግ በነበረው ጥረት ሽፍታነት እንደምን መታወቅ ጀመረ ይላል ታሪካችን። እንደ ፖለቲካ ተቃዋሚዎች እና በአካባቢው ህዝብ ዘንድ ደግሞ ግፍን የሚዋጉ ግፈኝነትን የሚጻረሩና የአካባቢውን ህዝብ መብትና ነፃነት ለማስከበር እንደሚታገሉ ጀግኖች መቆጠር ጀመሩ። የፖለቲካ ማንነት እየተሰጣቸው ማዕከላዊውን መንግስት የግፍ አገዛዝ ስለሆነ ህዝባችንን ከዚህ የግፍ አገዛዝ እንታደጋለን ብለው በረሃ የገቡ ጀግኖች ተብለው በህዝብ ዘንድ የሚቆጠሩ ነበሩ ማለት ነውና እንግዲህ እስካሁን በዘረዘር ነው ከ19ኛው ክፍለ ዘመን ጀምሮ በአጼ ምኒልክ ከዛ በአጼ ኃይለ ሥላሴ እንዲሁም በደርግ መንግስትና እስከ ኢህአዴግ ዘመን በነበረበት ጊዜ የነበሩ ሽፍቶች በየአካባቢው የነበሩ ሽፍቶች በህዝቡ ዘንድ ሙሉ ለሙሉ ተቀባይነት የነበራቸው በአካባቢው አርሶ አደሮች ዘንድ እንደ ነፃ አውጪ ወይም ደግሞ እንደ ጀግና ታጋይ ይቆጠሩ የነበሩ የህዝብ ሽፋንና ድጋፍ የነበራቸው
ሰዎች ናቸው። እነሱም ደግሞ የአካባቢያቸው ማህበረሰብ በፍትሃዊነት ያስተዳድሩ የነበሩ የአካባቢያቸው ማህበረሰብ ጥቅምና ህልውና አስቀድመው ራሳቸውን በረሃ የከተቱና ታጋይ የሆኑ ሽፍቶች እንጂ በህዝብ ስም የሚነግዱና ህዝብን የሚሸውዱ አታላይ ሽፍቶችም አልነበሩም። ይሄን የሚናገረው እኔ ሳልሆን ታሪካችን የሚያስረዳው ነው። ከዚያ በኋላ ይሄንን ከዘረዘረ በኋላ ወደ ኢህአዴግ ዘመንና አሁን ወዳለንበት ዘመናዊት ኢትዮጵያ ስንመጣ አንዳንድ አካባቢዎች ላይ እንደ ድሮ አይነት ሽፍቶች የሚመሰሉ ነገር ግን የገዳይ ቡድኖች አሉ ይላል ታሪካችን ሲያስረዳ። እንግዲህ የገዳይ ቡድኖች የሚለው ላይ ኮት አድርጉበትና ይሄ ገዳይ የሚለው ቃል ከምን መጣ የሚለውን ነገር በደንብ ወደ ኋላ ላይ የምንመለከት ይሆናል። ግን ከደርግ ዘመን በኋላ ደርግ በጣም አግሬሲቭሊ ብዙ እርምጃ ስለወሰደ እንዳውም እንደ ከባድ ወንበዴዎችና እንደ ወንጀለኛ ይቆጥራቸው ነበር እነዚህን ሽፍቶች ይላል የደርግ መንግስት። በዚህ ምክንያት በየአካባቢው የነበሩ ሽፍቶችን እየተከታተለ ያጠፋና ያሳደድ ነበር የደርግ መንግስት። በዚያ ምክንያት ከኢህአዴግ ዘመን ጀምሮ አሁን ባለንበት ሁኔታ ሽፍታ የሚባል ደረጃ በታሪክ ካልሆነ በስተቀር ታሪካዊ ማንነት የነበራቸው ከድሮ ጀምሮ ህዝብ የሚደግፋቸውና የሚያውቃቸው ሽፍቶች ያንን ታሪካዊ ማንነታቸው እንደጠበቁ የሚኖርበት ሁኔታ ከኢህአዴግ ዘመን ጀምሮ አልነበረም። እስካሁን በዘረዘርኩላችሁ ከ19ኛው ክፍለ ዘመን ጀምሮ እስከ ደርግ መንግስት መጨረሻ ድረስ በሽፍታነት ይታወቁ የነበሩ ሰዎች እነማን ናቸው፣ ታሪክ መዝግቧቸው የሚገኙት የሚሉትን የተወሰነ ቢያንስ 5-6ቱን ለማየት ያክል ወንጌል እስጢፋኖስ የሚባል በአማራ ክልል በተለይም ደግሞ በምዕራብ ጎጃም አካባቢ ይንቀሳቀስ የነበረ በአካባቢው ማህበረሰብ ዘንድ እንደ ጀግና ታጋይ ይቆጠር የነበረ የህዝብ ቅቡልነትና ተቀባይነትና ሽፋን የነበረው ጀግና እንደነበር ይነገራል። በታሪክ ተመዝግበው ከሚገኙ በ19ኛው ክፍለ ዘመን ውስጥ ከነበሩ ሰዎች ውስጥ አንዱ ወንጌል እስጢፋኖስ ይባል የነበረው በምዕራብ ጎጃም አካባቢ ይንቀሳቀስ የነበረው ሽፍታ ነበር ማለት ነው። ከዚያ ሲቀጥል አባ ጉደራ የሚባል በወሎና በጎጃም አካባቢዎች ላይ ይንቀሳቀስ የነበረ በጣም ሰፊ የሆነ ግዛት የነበረው በአካባቢው ማህበረሰብ ዘንድም ተቀባይነት የነበረው ሽፍታ እንደነበር እንዲሁ ታሪክ መዝግበው እናገኘዋለን። በሶስተኛነት ደረጃ ወልደ ማርያም ኪፈራ የሚባል የአፄ ኃይለ ሥላሴ መንግስትን በመቃወም ወደ በረሃ እና ወደ ጫካ የወረደ ይሄ ሰውዬ በየት አካባቢ ይንቀሳቀስ እንደነበር የተለያየ ሰዎች ግማሹ በአማራ ክልል በወሎ አካባቢ ይላል፣ ግማሹ ደግሞ የተወሰኑ መጽሐፍትን ስናይ ደግሞ በወሎና በትግራይ አካባቢዎች ይንቀሳቀስ የነበረ በሁለቱም አካባቢዎች ላይ ተቀባይነት የነበረው ሰው እንደነበር ይነገራል። አራተኛው ወልድ እስጢፋኖስ የተባለ እንዲሁ ከወሎ አካባቢ የተነሳና የዛ አካባቢ ማህበረሰብ እንደዚሁ ቅቡልነት የነበረው የነፃ አውጪ ወይም ደግሞ የፍትህን የሚያሰፍን ጀግና ተብሎ የግፍ አገዛዝን የሚታገል ተብሎ በአካባቢው ማህበረሰብ ዘንድ የሚታወቅና ተቀባይነትም የነበረው ሽፍታ ነበረ። በአምስተኛ ደረጃ በምዕራብ ኦሮሚያ አካባቢ እውቅናና ድጋፍ የነበረው አባ ጎበና የሚባል ሽፍታም እንደነበር ታሪካችን መዝግቦ እናገኘዋለን። በስድስተኛ ደረጃ አርአ ዘመነ የሚባል በደቡብ ኢትዮጵያ አካባቢ የታወቀ እንዲሁ በመንግስት ዘንድ እንዳደገኛ ሽፍታና ወንበዴ ተቆጥሮ በመንግስት ደረጃ በከፍተኛ ደረጃ የሚፈለግ ሰው ቢሆንም በአካባቢው በደቡብ ኢትዮጵያ አካባቢ በነበሩ በአብዛኛዎቹ አካባቢዎች እንደ ጀግና የሚቆጠርና ህዝቡ ሽፋንና ድጋፍ የማይለየው ሰው እንደነበር ታሪክ ያስረዳል። እንግዲህ ከጎጃም፣ ከትግራይ፣ ከደቡብ ኢትዮጵያ እንዲሁም ከኦሮሚያ የነበሩ ሽፍቶችን ነው ያነሳሁላችሁ። እነዚህ ሽፍቶች በሙሉ ከራሳቸው ጥቅም አስቀድመው ለህዝባቸው ነፃነትና ፍትሃዊ የሀብት ክፍፍል በሰላም የማስተዳደርና መልካም አስተዳደር ለማስፈን በህዝቡ ዘንድ ተቀባይነትና ይሁንታ የነበራቸው እነሱም ደግሞ ከራሴ በላይ ለህዝቤና ለአካባቢ ብለው የህዝቡን ነፃነትና ፍትሃዊ አኗኗር ለማስፈን ይሰሩ የነበሩ በአካባቢው በሁሉም አካባቢዎች እነዚህ የጠቀስኳቸው ሰዎች ይንቀሳቀሱ በነበረበት አካባቢ ህዝቡ እነዚህን ሰዎች የግፍ አገዛዝን የሚዋጉ የህዝቡን ነፃነትና መብት ለማስከበር የሚታገሉ አርበኛ ጀግኖች አድርጎ ነበር የሚቆጥራቸው። እነሱም በዛ ልክ ታማኝና ለአካባቢያቸው በአካባቢያቸው የሚወደዱና የሚደገፉ ሰዎች እንደነበሩ ነው ታሪክ የሚያስረዳው። እንግዲህ ሽፍታነትን እና ፋኖነትን በዚህ ደረጃ ከተመለከትን ፋኖነትና ሽፍታነትን የሚለየው ነገር ምንድነው የሚለውን ነገር በደንብ ማየትና ማጥራት ያስፈልጋል። እዚህ ላይ እንግዲህ ቅድም በመጀመሪያ እንዳየነው ፋኖ ማለት የውጭ ጠላት አካባቢውንና አገሩን ሲወር
ያ የመጣውን ጠላት በአካባቢው ላይ ሊያደርስ ያስበውን ወይም ደግሞ የሀገርን ወደ ቅኝ ግዛት ለማስገባት በባርነት ህዝቡን ለማስተዳደር ሲሞክር ያንን የውጭ ጠላት እምቢ ለሀገሬ ብለው በዱር በገደል እየታገሉ ጎጇቸውን አፍርሰው ቤተሰባቸውን በትነው ቅድሚያ ለሀገሬ ብለው ያንን የውጭ ጠላት ይዋጉና ይታገሉ የነበሩ ጀግኖችን የምናስብበት ስም ነው፣ ወይም የነሱ ታሪክ የሚጠቀስበት ስያሜ ነው። ፋኖነት በቀጥታ የሚያያዘው የውጭ ጠላት አገራችንን ሲወር በዱር በገደል ጠላትን ይዋጉ የነበሩ እንደነ አብዲሳ አጋ፣ እንደነ ጃገማ ኬሎ፣ እንደነ በላይ ዘለቀ አይነት ጀግኖችን ስናነሳ እነዚህ ሰዎች በውስጥ የእርስ በርስ ጦርነት ሳይሆን አንድ ጠላት እንደ ጣሊያን አይነት ወራሪ የውጭ ጠላት ሲመጣ ያንን ጠላት ለመታገል የህዝባቸውን ነፃነት ለማስከበርና የሀገርን ሉዓላዊነት አስከብረው ለትውልድ ለማስተላለፍ ዋጋ የከፈሉና የነሱ ታሪክ ተመዝግቦ የሚገኝበት የነሱ መጠሪያ የሆነ ስያሜ ነው ፋኖ ማለት። ሽፍታ የሚለውን ነገር ስናነሳ እነዚህም ልክ እንደ ፋኖች የአካባቢያቸውንና የማህበረሰባቸውን ነፃነትና ፍትሃዊ ተጠቃሚነት ለማረጋገጥ በረሃ የወረዱ ቢሆንም የውጭ ጠላት ስለመጣ ሳይሆን ለምሳሌ በመኳንንት ዘመን ላይ እንዳየነው አንድ የአካባቢው መሳፍንት ነኝ ባይ ወይም ደግሞ የአካባቢው ሀገረ ገዢ የሚባለው የአካባቢው አስተዳደር በህዝብ ዘንድ እያደረሰ የሚገኘውን የግፍ አገዛዝ እንዋጋለን ብለው እነዛን ሹመኞችና የአካባቢውን አስተዳደሮች በመቃወም ሸፍተው በረሃ የሚወርዱ ጀግኖች ናቸው ማለት ነው። እነዚህ ሰዎች የውጭ ጠላት ባይመጣም አንድ በአካባቢያቸው ላይ የተሰየመ ወይም የተሾመው አስተዳደር ወይም ደግሞ ያ መሳፍንት ወይም መኳንንት የሚባሉት ሰዎች በህዝባቸው ላይ የሚያሳድሩትን ለምሳሌ እንደ መሬት ላራሹ አይነት ትግል የተደረገበት የጭሰኛና የመሳፍንት ዘመን። ጭሰኛ ማለት ገበሬው ያመረተውን ያረሰውን እርሻ ያመረተውን ምርት ሳይጠቀም ወስዶ ለአካባቢው መሳፍንትና ለአካባቢው መኳንንቶች ያስረክባል። ከዛ የአካባቢው መኳንንቶች በቁና እየሰፈሩ ለገበሬው የሚሰጡበትን አስተዳደር ተቃውሞ በረሃ ወርደው የህዝባቸውን ነፃነትና ፍትሃዊ ተጠቃሚነት የሚያረጋግጡ ሽፍቶች ተብለው የሚጠቀሱ ጀግኖች ነበሩ ማለት ነው። እንግዲህ ይህንን ሁለት ዴፊኒሽን ወይም ሁለት ትርጓሜ ስንመለከት ሽፍታነትም ሆነ ፋኖነት አንድን ሀገር አንድን አካባቢ ከግፍ አገዛዝና ከውጭ ወራሪ ለመታደግ የአካባቢን ማህበረሰብ ነፃነትና የሀገርን ሉዓላዊነት ለማስከበርና ሀገርን ነፃ የሆነች ሀገርን ሉዓላዊነቷ የተከበረ ሀገርን ነፃነቱና ፍትሃዊ ተጠቃሚነቱ የተረጋገጠ ማህበረሰብን ለማስፈን ራሳቸውን አሳልፈው ለህዝብና ለሀገር የሰጡ ጀግኖች የሚጠሩበት ስያሜ ነበር። እነዚህን ሁለት ትርጓሜዎች ካየንና ካጠራን በኋላ የዘመናችንን ፋኖ ነኝ ባዮችና ሽፍቶች ከየትኛው ላይ እንሰይማቸው የሚለውን ነገር ነው በደንብ የምናነሳው። አሁን የነዚህን ከላይ የዘረዘርናቸውን የነ አብዲሳ አጋን የነ ጃገማ ኬሎን ሌሎችም የነ በላይ ዘለቀን የነ አሉላ አባ ነጋን የፋኖነትና የአርበኝነት ስያሜ ለራሳቸው በግድ የማይመጥናቸውን የማይለካቸውን ስያሜ ለራሳቸው ሰጥተው አሁንም ፋኖ ነኝ የሚሉ ሽፍቶች በየአካባቢው የምንመለከትበት ወቅት ላይ ነው ያለነውና ፋኖ ብለን እንዳንሰይማቸው የውጭ ጠላት አልመጣብንም። እንግዲህ ፋኖ ተብለው ይጠሩ የነበሩ ጀግኖች የውጭ ጠላት መጥቶ ኢትዮጵያን ሲወር ሀገርን ሲወር የሀገሬን ዳር ድንበር ሳላስከብር የህዝቤን ነፃነት ሳላስከብር አገሬ ወይም ቤቴ ተኝቼ አላድርም ነፃነቴን ለጠላት አሳልፌ አልሰጥም ብለው ለሀገራቸውና ለህዝባቸው መስዋዕት የሆኑ ጀግኖች የውጭ ጠላትን ወራሪ ጠላትን ተናንቀውና ተጋድለው ሀገርን ያስከበሩና ሉዓላዊነቷ የተከበረ ሀገርን ለትውልድ ያስረከቡ ጀግኖች ናቸው ካልን አሁን ፋኖ ነኝ የሚሉት ሰዎች የውጭ ጠላት በሌለበት ፋኖ የሚባል ስያሜ ሊሰጣቸው አይችልም ማለት ነው። ሽፍታ ብለን ስንሰይማቸው ወይ የሚለውን ነገር ስናነሳ ሽፍቶች የሚባሉት ከላይ የጠቀስናቸው ሰዎች ለራሳቸው ጥቅም ሳይሆን የአካባቢያቸውን ማህበረሰብ ጥቅምና ህልውና ለማስከበር በአካባቢው ላይ የግፍ አገዛዝ ነግሷል፣ ግፈኛ የሆነ አስተዳደር አለ ብለው ባመኑበት ሰዓት የህዝብ ድጋፍ ኖሯቸው ህዝብ ሽፋን አድርጎላቸው ህዝብ እየጠበቃቸው ይኖሩ የነበሩ እነሱም ደግሞ ህዝባቸውን ከግፍ አገዛዝና ከወንጀል ይጠብቁ የነበሩ ሰዎች ናቸው። በአካባቢው ላይ ግፈኝነትን ባርነትን የውስጥ ባርነትን ለማስፈን የሚሰራ እንደ ዘመነ መሳፍንት አይነት ፍትሃዊነት የጎደለው ነፃነት ሳይሆን ባርነትን በህዝብ ላይ ገበሬው ያመረተውን ምርት እንዳይበላና እንዳይጠቀም
የሚከለክል አስተዳደር በነበረበት ጊዜ የአካባቢያቸውን ማህበረሰብ ነፃነትና ፍትሃዊነት ለማረጋገጥ በረሃ የገቡ ሰዎች ናቸው ሽፍቶች የሚባሉት። አሁን ሽፍታ ነኝ የሚሉ ሰዎች ወይም ሸፍተው በረሃ ያሉ ሰዎች የአካባቢያቸውን ነፃነት የሚያስከብሩ ፍትሃዊ የሀብት ክፍፍል እንዲኖር የሚያደርጉ ሳይሆኑ አካባቢው ላይ እነሱ የሚንቀሳቀሱበት አካባቢ ላይ ያለውን ገበሬ በግድ ገንዘብ እንዲያዋጣ፣ ያመረተውን ምርት እንዳይበላ፣ እርሻውን እንዳያርስ፣ ልጆቹን ትምህርት ቤት እንዳይልክ እየከለከሉ በነፃነት ይኖር የነበረውን ማህበረሰብ ጭራሽ ወደ ባርነት የሚያስገቡ ሰዎች ናቸው። በማህበረሰቡ ስም በአካባቢው ማህበረሰብ ስም የራሳቸውን ጥቅም ለማስከበር የሚሰሩ የዘመኑ ስያሜ በዛን ዘመን የነበረው የፋኖነትም የሽፍታነትም ስም የማይመጥናቸው ሰዎች ናቸው አሁን በሀገራችን ላይ የተለያየ ቦታ እየተንቀሳቀሱ የምናያቸው። ይሄም በተጨባጭ በየአካባቢው እነዚህ ሽፍቶች ወይም ደግሞ የሽብር ቡድኖች በየአካባቢው በሚንቀሳቀሱበት አካባቢ ያለው ገበሬ ያለው ነዋሪ የሚናገረውን ነገር ስንሰማ እነዚህ ሰዎች የአካባቢው ማህበረሰብ ጥቅምና ህልውና የሚያስከብሩ ሳይሆኑ በአካባቢው ማህበረሰብ ዋጋ እሱ በሚከፍለው ልጆቹን ትምህርት ቤት እንዳይልክ ተከልክሎ፣ እርሻውን እንዳያርስ ተከልክሎ፣ ያመረተውን ምርት ገበያ ወስዶ እንዳይሸጥ ዓመት ሙሉ የለፋበትን መሬቱን ያረሰውን ምርት እንኳን በአግባቡ ሳይጠቀምበት ጭራሽ ለነዚህ ሽፍቶች እንዲያዋጣ እየተገደደ የሚኖርበት ሁኔታ ነው። ስለዚህ ሽፍታነትንም ፋኖነትንም በተሳሳተ መንገድ ተርጉመው ለራሳቸው ጥቅም የሚጠቀሙ ሰዎች እንጂ የአካባቢያቸው ማህበረሰብ ጥቅምና ህልውና የሚያስከብሩ ሰዎች አይደለም አሁን በየአካባቢው የምናያቸው ታጣቂዎች ማለት ነው። ታሪካችን የሚያስረዳው እሱን አይደለም። አሁን የምናያቸው ዘራፊና ባንዳ ቡድኖች የአካባቢያቸው ማህበረሰብ እየዘረፉ በህዝብ ጥቅም ስም የራሳቸውን ጥቅም እያስከበሩ ከአካባቢያቸው ከጎጃም፣ ከጎንደር፣ ከወሎ ከምናምን አካባቢ አልፈው የሀገርን ጥቅም አሳልፈው ለመሸጥ ከጠላት ጋር እንደ ሻዕቢያ አይነት እንደ ግብጽ አይነት ተላላኪዎች ጋር የሚደራደሩ ባንዳ ተቀጣሪዎች ናቸው። ሽፍታነትም ፋኖነትም የሚገልጻቸውና የሚመጥናቸው ሰዎች አይደሉም። ታሪካችንን ዞር ብሎ ለተመለከተ ሰው ይሄ ሁለቱም ስያሜ አሁን ላሉ ታጣቂዎችና ሽፍቶች የሚመጥን ስያሜ አይደለም። ስለዚህ እነዚህን ሰዎች በምን እንሰይማቸው የሚለውን ነገር ከተመለከትን ቅድም ሽፍታነት፣ አርበኝነት ወይም በመጀመሪያ ስንነሳ ፋኖነት ወይም አርበኝነት ከዛ ሲቀጥል ሽፍታነትን ስንመለከት መጨረሻ ላይ አሁን ባለችው ዘመናዊት ኢትዮጵያ ሽፍታም ፋኖም ያልሆኑ አንዳንድ ገዳይ ቡድኖች ግን በየአካባቢው ይስተዋላሉ የሚል ነገር ነግሬያቸዋለሁ። እነዚህ ገዳይ ቡድኖች ከየት መጡ የሚለውን ነገር ስንመለከት አሁን በየአካባቢያችን የምናያቸው ሰዎች ናቸው በገዳይነት የሚጠቀሱት። ምክንያቱም በየአካባቢው የሚንቀሳቀሰውን ሰው በትራንስፖርት እንዳይንቀሳቀስ፣ ትራንስፖርት በየአካባቢው እንዳይኖር፣ ለእርዳታ የሰብአዊ እርዳታ ለማድረስ የሚሄዱ የውጭ ሀገር ሰራተኞች ሳይቀሩ የኤንጂኦ ሰራተኞች ሳይቀሩ እያገቱ ገንዘብ የሚቀበሉ የአካባቢውን ባለሀብት እያፈኑና እያገቱ ንብረቱን የሚዘርፉ ቤተሰቦቻቸውን እያገቱ ገንዘብ አዋጡ እያሉ ህዝብ የሚያስጨንቁ ገዳይ ቡድኖች ማለት እነዘመነ ካሴና እነምሬ ወዳጆ ናቸው። ይሄ የገዳይነት ስያሜ ግን ከየት መጣ? እንዴት ነው ሽፍታም ፋኖም ያልሆነ ታጣቂ በየአካባቢው ሲኖር ማህበረሰቡ እያየ ዝም ያለው ለምንድን ነው? ወይም እንደዚህ አይነት እሳቤና እንደዚህ አይነት ቡድን ሊፈጠር እንዴት ቻለ የሚለውን ነገር ስንመለከት ከታሪካችን ወይም ደግሞ ከባህላዊ አመለካከታችን ማህበራዊ እሴቶቻችን እንደ ጎጂ ባህል መጠቀስ አለበት ብዬ ከማስበው አንዱ ይሄ ገዳይነትን የሚያበረታታ ገዳይ ገዳይ ያልሽው አባትሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል የሚል ማረስን እንደ ወንጀል ገዳይነትን እንደ ጀግንነት የሚቆጥር የተሳሳተ እሳቤ የፈጠራቸው ሰዎች ናቸው። አሁን በየአካባቢያችን ታጥቀው መሳሪያ ይዘው ራሳችንን የወጡበትን ማህበረሰብ እያጠቁ እየገደሉ እየዘረፉ ትምህርት ቤት እያቃጠሉ የሚኖሩ ሰዎች በዚህ የገዳይነት የተሳሳተ ትርክት የተፈጠሩ ሰዎች ናቸው። አብዛኛው የኢትዮጵያ አካባቢ ታጣቂነትን፣ መሳሪያ አንጋችነትን፣ ነፍጠኝነትን እንደ ጀግንነት የሚቆጥር ገዳይ ገዳይ ያልሽው እያለ የሚፎክር ገዳይ ገዳይ ያልሽው አባትሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል እያለ ማረስን አንድ ገበሬ አርሶ አካባቢውን እንደሚመግብ ተረስቶ ማረስ እንደ ወንጀልና እንደ ስህተት እንደ ስንፍና
መሳሪያ ታጥቆ በሬውን ሽጦ መሳሪያ ገዝቶ የአካባቢውን ሰው እያገተ የአካባቢውን ባለሀብት እየዘረፈ የሚኖር ሌባና አጭበርባሪ ደግሞ እንደ ጀግና የሚቆጠርበት ማህበረሰብ ስለሆነ ይሄ የተሳሳተ እሳቤና የታሪካዊ ዳራ የፈጠራቸው ወንጀለኛ ማፊያ ቡድኖች ናቸው አሁን በየአካባቢያቸው የሀገራችንን ሰላም እየነሱ የሚገኙት ማለት ነው። መሳሪያ ታጥቆ በሬ ሽጦ መሳሪያ ገዝቶ ሽርጥ ለብሶ ከዛ መሳሪያ ታጥቆ እየወዘወዘ በየአካባቢው አስፋልት ለአስፋልት ጠላ ቤት ለጠላ ቤት እየተሽከረከረ ኮረፌ የሚጠጣ ሁሉ እንደ ጀግና የሚቆጠርበት ማህበረሰብ ውስጥ ነው ያለነው። መሳሪያ መያዝ እኮ ማለት መሳሪያ ማለት ምን ማለት ነው? መሳሪያ ይዞ ሊያጠቃህ የሚመጣ ጠላት ካለ መሳሪያ ራስህን የምትከላከልበት ነው። ምንም በሌለበት ሰላማዊ ኢንቫይሮንመንት ባለበት ሰላማዊ ሰው በሚኖርበት አካባቢ መንደር ውስጥ መሳሪያ ታጥቆ ጠላ ቤት ገብቶ የሚፎክርና የሚሸልል ሰው እንደ ጀግና እንዴት ሊቆጠር እንደቻለ ራሱ ግራ ይገባኛል። በቃ እኮ መሳሪያ ተኮስክ ማለት ተኮስክ ነው፣ ገደልክ ማለት ነው። ይሄ ጀግንነትን ይገልጻል ወይ ነው? እጅ ለእጅ ተናንቀህ ሊያሸንፍህ የመጣውን በጉልበት የበላይነት በቦክስም በምንም መተህ ልታሸንፍ ትችላለህ። ይሄ ጀግንነት ነው፣ ራስን ማስከበር ነው። ይሄ ወንድነት ነው። ሌላ ምንም ትርጓሜ ሊሰጠው አይችልም። መሳሪያ ይዞ ምንም መሳሪያ የያዘ ሰው በሌለበት ጠላት በሌለበት ከጎረቤትህ ጋር ከወንድምህ ጋር ከጓደኛህ ጋር አብረህ ሻይ ቡና በምትልበት ሰዓት ክላሽ ታጥቀህ የምትዞርበት አስፋልት ለአስፋልት የምትዞርበት ምክንያት ምንድነው? ይህንን የተሳሳተ አመለካከት ከማህበረሰቡ አእምሮ ውስጥ ማውጣት ካልተቻለ እነዚህን ሽፍቶች ማጥፋት አይቻልም። የአመለካከት ለውጥ በማህበረሰቡ ዘንድ መምጣት አለበት። ገዳይን እንደ ጀግንነት የሚቆጥር ሰው ስህተት መሆኑን ምሁራኖች፣ የፖለቲካ ሰዎች፣ የጥበብና የኪነ ጥበብ ሰዎች ይህን ማስረዳት መጀመር አለባቸው። ይሄ ነው የመጣንበት ታሪካዊ ዳራ። ወደኋላ ዞር ብለን ስንመለከት መሳሪያ መነቅነቅን፣ ገዳይነትን የሚያወድስ አራሽነትን እና ገበሬነትን የሚነቅፍ ባህል ነው ያለን። ለዛ ነው ሰው በሬ ሽጦ መሳሪያ ገዝቶ ከዛ በዛ መሳሪያ እንደ ሽፍታ እንደ ፋኖ እየተቆጠረ በያዘው መሳሪያ ግን የአካባቢው ማህበረሰብ ነፃነትና ፍትሃዊነት ሳይሆን የሚያረጋግጠው የራሱን ጥቅም የራሱን ሆድ የሚሞላበት መንገድ አደረጉት። ለምን? ገዳይን የሚያበረታታ ማህበረሰብ ስላለ፣ እዛ ማህበረሰብ ውስጥ ስለተፈጠሩ በእነሱ ይፈረዳሉ ወይ? የማህበረሰብ የአመለካከት ለውጥ ይሄ እንደ ችግር ታይቶ ማህበረሰቡ ይሄን መለወጥ አለብኝ ትክክል አይደለም ይሄ እሳቤ ማለት ካልጀመረ ነገም እነዚህ ታጣቂዎች በየአካባቢው መሳሪያ እያነገቱ ፋኖ ነኝ ሽፍታ ነኝ እያለ የድሮን የሽፍታነትና የፋኖነት ስያሜ ኮንቨርት ባደረገ መልኩ የህዝብን ጥቅም ሳይሆን የራሳቸውን ጥቅም የሚያስከብሩ የመንደር የጎበዝ አለቆች የሚጠፉበት ጊዜ እየተራዘመ እንደሚሄድ ማረጋገጫ ነው። አንድ የገጠር ጉብል የሚባል ወይም የገጠር ጎረምሳ የሆነች የሚወዳት ከንፈር ወዳጁ ካለች ያቺ የከንፈር ወዳጁ አልወደደችም ወይም ደግሞ ሌላ ሰው ያዘብኝ ብሎ መሳሪያ ታጥቆ ሄዶ የሷን ቤተሰቦች እሷንም ጨምሮ የሚገልበት። ለምሳሌ ዘሙዬን ወድጃታለሁ ብሎ ዘሙዬ አልወድህም ስትል የዘሙዬን ቤተሰቦችና እሷን ሄዶ መግደል እንደ ጀግንነት እንዴት ሊቆጠር ይችላል? እኔ ዘሙዬ ያልኩት ዘሙዬ የምትባል ልጅ ተገላለች እያልኩ አይደል። እንደዛ በየአካባቢው ያለች የሆነች የከንፈር ወዳጅ አለችኝ እሷ የኔ ብቻ ናት ብሎ የሚያስብ አንድ ጎረምሳ ይሄው በሆነ ሰው ከጠረጠራት ወይ አልፈልግም ካለችው አልወድህም ካለችው ይገላታል በመሳሪያ። ከዛ እንደ ጀግና ይቆጠራል። ምን ማለት ነው ይሄ? የነ ደመላሽ ሰፈር ፖለቲካ ደመላሽ የሚባለው ስያሜ ራሱ ከየት ነው የመጣው? ከራሳችን ካመለካከት እኮ ነው የመጣው። እግዚአብሔር በአምሳሉ የፈጠረውን ኑ በአምሳላችን ሰው እንፍጠር ብሎ በእግዚአብሔር አምሳል የተፈጠረውን የሰው ልጅ ሂዶ መግደል እንደ ጀግንነት የሚቆጠርበት ማህበረሰብ ነው ያለው። ይቅር ባይነት እንደ ወንጀል፣ ዝቅ ማለት እንደ ስህተት፣ ትህትና እንደ ስንፍና፣ እንደ ፍርሃት የሚቆጠርበት ዘመን ላይ ነው ማህበረሰባችን የሚያስበው። በዛ ደረጃ ነው ያለው። ስለዚህ በየአካባቢው የጎበዝ አለቆች እየተነሱ መሳሪያ ታጥቀው የከሌን ወንድም የገደለ ሂዱ ያንን ጎጆውን የሚያቃጥል ከዛ በስህተት እንኳን እኮ በስህተት ተጣልቶ ሰው እኮ ሊገዳደል ይችላል። እሺ በስህተት በድንገተኛ ጸብ ተጣልቶ ሊገዳደል ይችላል። ከዛ በኋላ ሆን ብለህ ኢንቴንሽናሊ ደመላሽ የሚባል ስም ለልጅ አውጥተህ ያ ልጅ እስከሚያድግ ድረስ
እከሌ ወንድምህን ወይም አጎትህን የገደሉት የነዛ ቤተሰብ ነው እያልክ እያስተማርክ አድገህ አሳድገህ ከዛ በኋላ ያ ልጅ ሲያድግ ደም እንዲመልስ በቀለኝነትን የሚያስተምር እንዲህ አይነት የተሳሳተ እሳቤና የዚህ እሳቤ አራማጅ የሆነ ማህበረሰብ እስካለ ድረስ እንዴት ብሎ ሰላምን በየአካባቢው ማስፈን ይቻላል? እና መሳሪያ ታጥቆ በየገጠሩ በየአካባቢው ሰላማዊ ማህበረሰብ ባለበት ገበሬው በሚኖርበት እርሻ እያረሰ የአካባቢው ማህበረሰብ የሚቀልብ ገበሬ ባለበት ሀገር ምንም ኮሽ ያለ ነገር በሌለበት ክላሽ ታጥቆ የሚዞር ሰው እንደ ፈሪ መቆጠር መጀመር አለበት። ይህ ካልሆነ በስተቀር አሁን የምናያቸው እንደነ ዘመነ ካሴ እንደነ ምሬ ወዳጁ ሌላም አመጥላቸው እንደነ ማን ነው አሉ በየአካባቢው መሳሪያ ታጥቆ አሁን ሽፍታ ነኝ ፋኖ ነኝ የሚሉ እንደነዛ አይነት ሽፍቶች አይጠፉም። እነሱም ማጥፋት ከፈለከ ሀገር በየአካባቢው ሰላም እንዲሆን ከተፈለገ ይህንን የተሳሳተ የድሮን የፋኖነት የጀግንነት የአርበኝነት ስያሜ የአካባቢው ማህበረሰብ ከግፍ አገዛዝ ለመጠበቅ ሽፍታ ሆነው በረሃ ይወርዱ የነበሩ ጀግኖች ይጠሩበት የነበረውን የሽፍታነት ስያሜ አሁን ላሉ ለዘራፊዎች፣ ለገዳዮች፣ ለአጭበርባሪዎች መስጠት ራሳችን ላይ ፈንጅ እንደማጥመድ ነው የሚቆጠረው። ምን ፈጠራቸው እነዚህን ሽፍቶች? አሁን በየአካባቢው ሀገር እያመሱ ያሉ ሰዎች እንዴት ተፈጠሩ? ከምን ተነሱ? የሚለውን ነገር በደንብ መጠናት አለበት ብዬ አስባለሁ። ማህበረሰቡ ያመለካከት ለውጥ ካላመጣ፣ ገዳይነትን መቃወም ካልጀመረ፣ ጠቅላይ ሚኒስትር ዶክተር አብይ መግደል መሸነፍ ነው የሚለውን ነገር ያለ ምክንያት አይደለም ያመጣው። መሪ ስለሆነ በማህበረሰብ ደረጃ እንደዚህ አይነት ችግር አለ ብሎ ለመናገር ጊዜ ሊወስድ ይችላል። ቀስ እያለ በሂደት ነው የሚቀየረው ብሎ እንጂ መግደል መሸነፍ ነው ማለት ጠላትህን ገድለህ አይደለም የምታሸንፈው። በህይወት እያለ በቁም እያለ የምታደርገውን አታረግም ያለህን ነገር አሸንፈ ስታሳየው ነው ጀግንነት ማለት እሱ ነው። ከዛም ሲያልፍ ደግሞ ይቅር ባይነት፣ በስህተት እንኳን የተፈጠረ ግድያ ወንጀል ምናምን ካለ ሰው ይቅር ተባብሎ ወደ ሰላማዊ ኑሮ እንዲመለስ ማድረግ፣ የይቅር ባይነት የትህትና ልብን ማስፋት ነው ጀግንነት ማለት እንጂ ድንገት አንተ የሆነ ወይፈንህን ወይ በሬህን ሽጠህ በገዛኸው ክላሽ የአካባቢውን ጎረምሳ ሂደህ ገለህ እንደ ጀግና የምትቆጠር ከሆነ እነዚህ አሁን የምናያቸው በየአካባቢው ያሉ ዘራፊዎች ነገም እየዘረፉ እየገደሉ ይቀጥላሉ። እና በአጠቃላይ የማህበረሰባዊ እይታና አመለካከት ለውጥ ማምጣት መጀመር አለብን። አሁን ፋኖ የሚባለው አካባቢ ነፃ አውጪ ታጋይ ነው ምናምን አርበኛ ነው ምናምን የምትለውን ነገር አቁምና እነዚህ ሰዎች እንዴት ተፈጠሩ የሚለው ነገር ጥናት ይደረግበት። አንዳንዴ በእነሱም መፍረድ አይቻልም። በተሳሳተ አመለካከት የሚመራ ማህበረሰብ ባለበት አካባቢ ያደጉ ሰዎች ናቸው እነዚህ። ስለዚህ እንደ ማህበረሰብ ሂሳችንን ማዋጥ አለብን። ኖ ይሄ አመለካከት ትክክል አይደለም። ይሄ ገዳይነትን የማበረታታት ይሄ መሳሪያ ነቅናቂነትን ክላሽ ተሸክሞ መንደር ለመንደር መዞርን እንደ ጀግንነት የሚቆጥር አመለካከት ከማህበረሰቡ ተነቅሎ መጥፋት አለበት የሚል የበራላቸው የማህበረሰብ መሪዎች መፈጠር መቻል አለባቸው። ያ ካልሆነ በየአካባቢው እየታጠቀ በሬውን እየሸጠ መሳሪያ እየገዛ የአካባቢው ማህበረሰብ የሚረብሽና የሚበጠብጥ ሰው ዛሬም ነገም ይቀጥላል። ማህበረሰቡ ነቅቶ እነዚህን ሰዎች ኖ ማለት ካልጀመረ የአመለካከት ለውጥ ማምጣት ካልቻለ ማለት ነው። አሁን በዚህ በተሳሳተ እሳቤ በሽፍትነትና በፋኖነት የሚጠሩ ሰዎች ከዘመኑ የብሔርተኝነት እሳቤ ጋር ራሳቸውን አቆራኙና ህዝቡ የድሮ ሽፍቶችን እንደ ጀግና ይቆጥራቸው እንደነበር ያውቃሉ። አሁን ደግሞ ከብሔርተኝነት እሳቤ ጋር አያያዙትና የአማራ ነፃ አውጪ፣ የትግራይ ነፃ አውጪ፣ የኦሮሚያ ነፃ አውጪ የሚባሉ ሽፍቶችና የማፊያ ቡድኖች ናቸው እየተፈጠሩ ያሉት። የድሮን የሽፍታ ስያሜ እንግዲህ ቅድም እንደነገርኳችሁ ሽፍታ የሚባለው የአካባቢውን ማህበረሰብ ጥቅም ለማስከበር በረሃ የሚወርድ የግፍ አገዛዝን የሚዋጋና የሚታገል ነው ብያቸዋለሁ። እሱ ከሆነ አሁን እነዚህ ሰዎች ያንን ሽፍታ የሚባል ስያሜ ለራሳቸው ወሰዱና የራሳቸውን ጥቅም ግን በማህበረሰቡ ስም ለማስከበር የሚሰሩ ሰዎች ሆኑ። መሳሪያ ታጥቀው የአካባቢያቸውን ማህበረሰብ ይዘርፋሉ። የዛ ማህበረሰብ ነዋሪ ደግሞ ከሌላው ማህበረሰብ ጋር በሰላም እንዳይኖር ተከባሃል፣ ታፍነሃል፣ ልትዘረፍ ነው፣ ልትገደል ነው እያሉ የውሸት ትርክት የሚሰሩበት ታሪክ ጊዜ ላይ ነው የደረስነው እና የሽፍታን ትርጓሜ የፋኖነትን ትርጓሜ በማሳሳት ለራሳቸው መጠቀሚያ ያደረጉ ሰዎች ናቸው። ያ ደግሞ የማህበረሰቡ እሳቤ መሳሪያ ያነገተን ሰው እንደ ጀግና የመፍጠር የተሳሳተ አመለካከት
የፈጠረው የተሳሳተ ሁኔታ ነው። ማጠቃለያውና መደምደሚያው ይሄን ነው የሚመስለው። ይህንን ማህበረሰባዊ እይታ መቀየር ያስፈልጋል። ነፃ አውጪ ነኝ ሲልህ የትኛው ወራሪ መጥቶብኝ ነው? አንተን ብሎ ነፃ አውጪ፣ ከዛ አንተን ከግፍ አገዛዝ ልታደግህ ነው፣ ከአብይ አገዛዝ ልታደግህ ነው፣ ነፃ ላውጣ ነው ሲልህ እኔን ነፃ ለማውጣት ገንዘብ ማዋጣት አይጠበቅብኝም። ላንተ ለምንድነው በሬን ሽጬ የምሰጥህ ብር? ላንተ ለምንድነው ከማሳይ እየገባህ እርሻዬን የምትዘርፈው? ምርቴን የምታጎሳቁለው? እንዳላርስ የምትከለክለኝ? ልጆችን ትምህርት ቤት እንዳልክ የምትከለክለኝ ለምንድን ነው ብሎ መጠየቅ መጀመር አለበት ማህበረሰቡ። ምክንያቱም የድሮ የምናውቃቸው ጀግኖች ሽፍቶችም ፋኖችም ይህንን አያደርጉም ነበር። እነዚህ ሰዎች በነዛ ሰዎች እሳቤ የራሳቸውን ጥቅም ለማስከበር የመጡ ሰዎች መሆናቸውን ማወቅና መረዳት ማህበረሰቡ መንቃት መጀመር አለበት። ይሄ እንግዲህ ለዘመኑ ፋኖ ነኝ ሽፍታ ነኝ ለሚሉ ሰዎች የቀረበ ሌክቸር ነው። ይሄንን ቢሰሙት ሊማሩበት ይችላሉ ብዬ አስባለሁ። የማህበረሰቡ አመለካከት ለውጥ ግን ይሄንን መሳሪያ ነቅናቂነትና ገዳይነትን እንደ ጀግንነት የመቁጠር እሳቤ ጎጂ ልማድ ነው ብሎ ማህበረሰቡ ሊታገለው ይገባል የሚለው የመጨረሻ መልእክቴ ነው። የዛሬው ፕሮግራሜ ይሄን ይመስላል። መሆን መልቲሚዲያ ሁሌም እንደምለው እውነትና ኢትዮጵያዊነትን ለማድመቅ የሚሰራ የሚዲያ ድርጅት ነው። ይሄንን ሚዲያ ቻናል መደገፍ እውነትና ኢትዮጵያዊነትን መደገፍ መሆኑን አውቃችሁ ለቻናላችን በምትችሉት መንገድ ሁሉ ድጋፍ እንድታደርጉ ለማስታወስ እወዳለሁ። ላይክ፣ ሰብስክራይብ እና ሼር በማድረግም ለሌሎች ተደራሽ እንዲሆን ማድረጋችሁን እንዲሁ ሳትዘነጉ ማለት ነው። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።